ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጄኔራል ታደሰ ወረደ የስልጣን ዘመን ለተጨማሪ 1 ዓመት መራዘሙን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ጽህፈት ቤቱ ዛሬ ረፋድ ባወጣው መግለጫ ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የሌፍተናንት ጄኔራል ታደሰ ወረደን ሹመት ለ1 ዓመት ማራዘማቸውን አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ባለፈው ዓመት ከጌታቸው ረዳ የተረከቡት ሌፍተናንት ጄኔራል ታደሰ ወረደ የስልጣን ዘመናቸው ትላንት ያበቃ ነበር። ላለፈው 1 ዓመት ያከናወኑትን የዓመቱን የሥራ አፈጻጸም ሪፖርትም ትላንት ለጠቅላይ ሚኒስትር አብይ አህመድ አቅርበው በውጤቶቹ ላይ ግምገማና ውይይት ተደርጓል። በዚሁ መድረክ ላይ ከዶክተር አብይ በተጨማሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይና የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን ጨምሮ ሌሎች የሥራ ኃላፊዎች ተገኝተዋል። ሌፍቴናንት ጄኔራል ታደሰ ባለፈው ዓመት ስልጣኑን ሲረከቡም በአዲሱ ኃላፊነታቸው የሚያከናውኗቸው ተግባራትን የዘረዘረ የቃል ኪዳን ሰነድ ላይ መፈረማቸው ይታወሳል። የቃል ኪዳን ሰነዱ በዋናነት 8 ገደማ ኃላፊነቶችን የዘረዘረ ሲሆን ከዚህም ውስጥ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር ማድረግ ይገኝበታል። በተጨማሪም በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ የሚል ይገኝበታል። ባለፉት 10 ቀናት ከ180 የሚበልጡ ስደተኞች በሜዲትራኒያን ባህር ውስጥ ሰጥመው ሳይሞቱ እንዳልቀረ የተባበሩት መንግስታት ድርጅት ተመድ ገለጸ። የተመድ ዓለም አቀፉ የስደተኞች ድርጅት ከመጋቢት 19 ቀን 2018 ዓ.ም በሜዲትራኒያን ባህር ላይ በደረሱ 5 የተለያዩ የጀልባ አደጋዎች ከ180 የሚበልጡ ስደተኞች ደብዛቸው መጥፋቱንና ሳይሞቱ እንዳልቀረ መግለጹን አዣንስ ፍራንስ ፕሬስ ዘግቧል። ባለፈው እሁድ በደረሰው የቅርብ ጊዜ የጀልባ መስጠም አደጋ ደግሞ 120 ስደተኞችን አሳፍራ ስትጓዝ የነበረች ታንኳ መስጠሟንና 80 የሚሆኑት ስደተኞች ሕይወታቸው ማለፉን አይኦኤም መግለጹን ዘገባው አክሏል። በማዕከላዊ ሜዲትራኒያን የሰመጠችው ታንኳ ከሊቢያ ታጁራ ተነስታ ወደ አውሮፓ ስትጓዝ ነበር። ይህችው ታንኳ ከመገልበጧ በፊት በአስቸጋሪ የአየር ሁኔታ ውስጥ ስትቀዝፍ እንደነበር ድርጅቱን ጠቅሶ ዘገባው አክሏል። ከአደጋው በኋላም 32 የሚሆኑትን ስደተኞች የንግድ መርከብ እንደታደጋቸውና በኋላም በጣሊያን የባህር ጠረፍ ጠባቂዎች ወደ ላምፔዱሳ መወሰዳቸው እንዲሁም 2 አስክሬኖች መገኘታቸው ተገልጿል። ከ1 ሳምንት በፊት ደግሞ በደረሰ የጀልባ አደጋ ቢያንስ 19 ስደተኞች ሞተው መገኘታቸውን አይኦኤም ገልጿል። ሴቶችና ሕፃናትን ጨምሮ 58 ሰዎች ከአደጋው ቢተርፉም በርካቶች በአስጊ ሁኔታ ላይ እንደሚገኙ ጠቁሟል። እንደ ዓለም አቀፉ የስደተኞች ድርጅት መረጃ በተያዘው የፈረንጆቹ ዓመት እስካሁን 765 ሰዎች በማዕከላዊ ሜዲትራኒያን ባህር ውስጥ ሰጥመው ሞተዋል። ይህም አሃዝ እንደ አውሮፓውያን አቆጣጠር ከ2025 ተመሳሳይ ወቅት ከነበረው በ460 ከፍ ያለ ነው። በተያዘው የፈረንጆቹ 2026 በአጠቃላይ የሜዲትራኒያን ባህር ውስጥ ደግሞ ቢያንስ 990 ሞት መመዝገቡን የገለጸው አይኦኤም ይህም አሃዝ ድርጅቱ መረጃ መሰብሰብ ከጀመረበት ከ2014 ጀምሮ በአንድ ዓመት ውስጥ በርካታ ሞቶች የተመዘገቡበት እንደሆነ ጠቁሟል። የመጋቢት ወር 2018 ዓ.ም የምግብ ነክ ወቅታዊ ዋጋ ግሽበት 11 በመቶ ሆኖ መመዝገቡን የኢትዮጵያ ስታትስቲክስ አገልግሎት ገለጸ። አገልግሎት መስሪያ ቤቱ ባወጣው የሸማቾች መመዘኛ ኢንዴክስ ሪፖርት የመጋቢት ወር አጠቃላይ የዋጋ ግሽበት 9.4 በመቶ ሆኖ መመዝገቡን አስታውቋል። ይህም አምና በተመሳሳይ ወር ከተመዘገበው 13.5 በመቶ ምጣኔ ጋር ሲነጻጸር የ4.1 በመቶ ቅናሽ የታየበት ነው ብሏል። በወሩ ምግብ ነክ የሆኑት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት ምግቦች ጭማሪ እንደታየባቸው አገልግሎት መስሪያ ቤቱ በሪፖርቱ አስታውቋል። በወሩ ምግብ ነክ ያልሆኑ ወቅታዊ ዋጋ ግሽበት ደግሞ 7 በመቶ ሆኖ መመዝገቡን የአገልግሎቱ ሪፖርት ያሳያል። ምግብ ነክ ያልሆኑት እንደ አልኮል መጠጦችና ትንባሆ፣ ትራንስፖርት፣ ልብስና ጫማ፣ የቤት ዕቃዎች፣ ምግብ ቤቶችና ሆቴሎችና የተለያዩ ዕቃዎችና አገልግሎት ጭማሪ አሳይተዋል ሲልም አገልግሎት መስሪያ ቤቱ በሪፖርቱ አስነብቧል። የማዕከላዊ ስታትስቲክስ አገልግሎት ሪፖርት በተጨማሪም የረዥም ጊዜ ሁኔታን የሚገልጸው የ12
የሁለት ወራት ተንከባላይ የዋጋ ግሽበት 12 በመቶ፣ የመጋቢት ወርን ከየካቲት ወር ጋር በማነጻጸር የሚሰላው የአጭር ጊዜ የዋጋ ግሽበት መለኪያ ደግሞ 2.3 በመቶ ሆኖ መመዝገቡን ያሳያል። የኢትዮጵያ ማሪታይም ባለስልጣን ቡናና ሌሎች የግብርና ምርቶችን በስፋት ወደ ውጭ ለመላክ ባዶ ኮንቴነሮች በመፈለጋቸው አስመጪዎች እቃቸውን በማንሳት ኮንቴነሮቹን በፍጥነት እንዲመልሱ አሳሰበ። ባለስልጣን መስሪያ ቤቱ ዛሬ ረፋድ በፌስቡክ ገጹ ባወጣው መግለጫ በመልቲሞዳልና ዩኒሞዳል ስርዓት በኮንቴነር እቃዎችን ያስመጡ አስመጪዎች እቃቸውን በማንሳት ባዶውን ኮንቴነር በፍጥነት እንዲመልሱ አሳስቧል። ተቋሙ ኮንቴነሮቹ እንዲመልሱ ማሳሰቢያውን የሰጠው አሁን ላይ በስፋት ወደ ውጭ እየተላኩ ያሉ እንደ ቡና ያሉና ሌሎች የግብርና እንዲሁም የማኒፋክቸሪንግ ምርቶችን በኮንቴነር አሽጎ ለመላክ እንዲውሉ በመፈለጉ እንደሆነ ጠቁሟል። በዚህም በመልቲሞዳል ስርዓት እቃ አስመጥተው በሞጆና ቃሊቲ ደረቅ ወደቦች እቃ ያላቸው እንዲሁም በዩኒሞዳል ስርዓት የገቡ የኮንቴነር ጭነቶች ያላቸው አስመጪዎች በፍጥነት እቃቸውን እንዲያነሱና ባዶ ኮንቴነሮቹን ለመርከብ ወኪሎች ተመላሽ እንዲያደርጉ አሳስቧል። የመርከብ ወኪሎችም ባዶ ኮንቴነሮች ለቡናና ሌሎች የግብርናና የማኒፋክቸሪንግ ምርቶችን አሽጎ ወደ ውጭ ለመላክ አገልግሎት የሚውሉ መሆኑን በማረጋገጥ ላኪዎች በሚጠይቁት መሰረት እንዲያቀርቡ አሳስቧል። ይሁንና ባለስልጣን መስሪያ ቤቱ በዚህ ማሳሰቢያው አስመጪዎቹ ባዶ ኮንቴነሮቹን እስከ መቼ መመለስ እንዳለባቸው ያስቀመጠው ቀነ ገደብ የለም። የኢትዮጵያ ማሪታይም ባለስልጣን በቅርቡ ለጉምሩክ ኮሚሽን ጽፎት በነበረውና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በማህበራዊ የትስስር ገጹ ባጋራው ደብዳቤ በተለያዩ የመርከብ ድርጅቶች ተጓጉዘው በሞጆና ቃሊቲ ደረቅ ወደብ የደረሱ 2005 ባለ 20 ጫማና 2471 ባለ 40 ጫማ የገቢ ጭነት የያዙ ኮንቴነሮች እንዳሉ ማረጋገጡን ገልጾ ነበር።